ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ? ዛሬ በአንድ የህይወት አጋጣሚ የእቅዷ የህይወት መንገዷ የተቀየረን እንግዳ ይዤላችሁ ቀርብ ያለው አብራችሁን ቆዩ፣ ታተርፉበታላችሁ። ስላገኘሁሽ ጊዜ ስለሰጠሽኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ብዙ መገናኘት አቅቶን ስንቸገር ነበርና በጣም አመሰግናለሁ ይህን እድል ስለሰጠሽኝ። እናትዬ እና ያንቺን ህይወት እንግዲህ በጣም አስተማሪ ነውና መጀመሪያ ህይወትሽ ከተቀየረበት የ17 ዓመት ልጅ ሆነሽ አጋጣሚው ከመጣበት ጀምሮ እንድንጨዋወት ነው የፈለኩትና እስኪ የልጅነት የሃይስኩል ምናልባትም ሃይስኩል ተወኛልሽ ያኔና ምን ነበር ያጋጠመሽ? እንዴት ነበረ ሂደቱን እስኪ አጫውሽ። እኔ በተፈጥሮዬ በጣም ሰው ወድ መርዳትም ወድ ሰው ነበርኩኝና እንደውም እናቴ ሁሌ የምታነሳው ታሪክ አለ። 7ኛ ክፍል ሆነሽ አንድ ቀን ወደ ትምህርት ቤት ስትሄጂ ህፃን ልጅ ሲለምን አግኝተሽ ቤት አስገባሹና ቁርስ ስጡት ብለሽ ቁርስ ሰጥተሽ ወደ ትምህርት ቤት ሄድሻለች እና ስትመጪ በቃ ከዚህ በኋላ እኔ ወስኛለሁ ይሄ ልጅ ሁል ቀን መጥቶ የኔን ቁርስ ይብላ። እኔ ቁርስ አልበላም፣ የኔን ቁርስ እሱ እንዲበላ ነግሬዋለሁ። 7ቱንም ቀን ሙሉን 365 ቀን በአመት ውስጥ እንዲበላ ነግሬዋለሁ አልሻለች። ከዛ አባትሽ አየና እኔ ደግሞ ምሳዬን ሰጥቼዋለሁኝ ለአንድ አመት እና አንቺ ነሽ አዛዥ ስል በቃ እኔ የራሴን ድርሻ ነው የሰጠሁት አልሻለች። እና እውነት ለመናገር በጣም ይሄ ሰው የመርዳት ወደ ሰው ችግር የሚያተኩር ልብ ነበረኝ። አንዳንዴ ዞር ብዬ ሳየው ሜቢ እግዚአብሔር ለዚህ ነበር የሚያዘጋጀኝ እላለሁኝ። እና የደስታ ህይወት ነው ያሳለፍኩት፣ የልጅነት ህይወት፣ የጨዋታ ህይወት። ጥሩ ጓደኞች ነበሩን። ትምህርት ቤቴን በጣም ወደው ነበር እና ጥሩ ህይወት ነበር ያሳለፍኩት። የት ነው የተማርሽው? ናዝሬት ስኩል ነው የተማርኩት፣ አዲስ አበባ። አዲስ አበባ። ይሄ ሆነው ያኔ በ17 ዓመትሽ የሚጥል ህመም ገና ሳያጋጥምሽ በፊት ነው እንግዲህ። ትክክል። ከዛ ይሄንን ህመም ልስጣትና ጨርሳ ረጅቱን ያለ መሰለሽ ጊዜ በጣም በእውነት በጣም አሁን ዞር ብዬ ሳስበው በቃ ለዛ የተሰራው ለዛ የተቀረጽኩ የነበረበት ህይወት አድርጌ ነው እውነት ለመናገር ዞር ብዬ ሳየውና ግን ዴፊኒትሊ 17 ዓመት ሲሞላኝ ከሚጥል ህመም ከጀመረኝ በኋላ ህይወት ሌላ ትርጉም ሌላ አቅጣጫ ነው ህይወቴ የዞረውና ከባድ ጊዜያቶችን አሳልፌያለሁ። ስንተኛ ክፍል ነበርሽ ያኔ ይሄ ነገር ሲያጋጥምሽ? 12ኛ ነበርኩ። እንዴት ነበር ያ የመጀመሪያውን ቀን ታስታውሻለሽ? በደንብ አስታውሰዋለሁ። ከትምህርት ቤት ወደ ቤት ሄድ ነበር። መንገድ ላይ ጣለኝ። ሲጥለኝም አላቅም። ብቻ ስነቃ አንድ ጎረቤት መቼስ የኛ ባህል ደስ የሚል ባህል ነው፣ ጥለውሽ አይሄዱም እና ቤታቸው ወስደውኝ በቃ አይዞሽ እያሉ እንዲከበውኝ አሁን ዞር ብዬ ሳስበው ምናልባት እንግዲህ 5-6 ሰው ይሆናል እዛ ውስጥ የነበረው። ለእኔ ግን 100 አይኖች የሚያዩኝ ነው የመሰለኝና ስነቃ ምን እንደሆን ካላቅም እማን ቤት እንዳለው አላቅም፣ ለምን ሰው አልጋ ላይ እንደተኛው አላቅም። አንድም የማውቀው ሰው የለም እዛና ብቻ ልክ እንደ በመርፌ እንደተወጋ ነው ዘልዬ ካልጋ የተነሳሁትና በቃ የሮጥኩ ቤት ሴት ትዝ ይለኛል። ምን እንደሆንኩ ግን ገባኝ አልቻለም። በቃ ምክንያቱም ያቺ ፓርት ትዝ አለኝም ምን እንደተፈጠረ እና ያ የመጀመሪያው እሱ ነበረ የመጀመሪያው ቀን። እንግዲህ ይሄ የምናወራው ከ30 ዓመት በፊት ነው የሆነው። ከዛ 12ኛ ክፍል ነሽ። በህይወትሽ ገጥሞሽ የማያውቅ ነገር ገጠመሽ? ምን እንደሆነ ለማወቅስ ምን ነበር የሄዳችሁት መንገድ? ምክንያቱም ድንገት መውደቅ ብዙ ምክንያት ይኖረዋል እና ከዛ በኋላስ ይሄ ነገር ያጋጠመሽ ከምን ምክንያት ነው ታወቀ? ከዛ በኋላ
ሁለተኛ ጊዜ እቤት አመመኝ። ግን አሁንም አጠገቤ ሰው አልነበረም። መኝታ ቤት ውስጥ ነው ያመመኝ። ከዛ አባቴ ወደ ትምህርት ቤት ሊወስደኝ ስዘገይበት ቤት የምትረዳውን ልጅ ጥሪያት ሲላት ትሄድና መሬት ላይ ተኝታ አልነቃለችኝ ትለዋለች። እንግዲህ ያ ማለት እኔ የሲጀሩ ጊዜ አልፎ ከዛ በኋላ ረጅም ጊዜ የምትተኝበት የምትደክሚበት ጊዜ ላይ ነበርኩ ማለት ነው። እና ምን ማለትሽ ነው ተኝታ ነበር ማለት እና አባቴ ሲመጣ አሁንም መሬት ላይ ተኝቻለሁና ከዛ አነሱኝና ምን ሆንሽ ምን ተፈጠረ? በቃ የመሰለን ፌንት አረገች የሚለው ነበረ። ከዛ እሱ አለፈ። ከዛ ለሶስተኛ ጊዜ መኪና ውስጥ ሆኜ እናቴም አባቴም እያሉ በደንብ ጣለኝ ማለት ነው። ኤፕለፕሲ ሲጀር። ከዛ ፕሮፌሰር ረዳ የዛን ጊዜ በኢትዮጵያ ውስጥ የመጀመሪያው ኒውሮሎጂስት እሳቸው ነበሩ። እሳቸው ጋር ሄድኩኝ። ያው የሞት ፍርድ ነገሩን ነው የሚባለው፣ የሚጥል ህመም ነው ብለው። ያኔ ደግሞ ይሄ ኢጂ ማሽን የሚባለው ኢትዮጵያ ውስጥ ገና መግባቱ ነበር። እሱን በሱ ቴስት አደረጉት። የጭንቅላቴን ኤሌክትሪካል አክቲቪቲ ማለት ነው እና የሚጥል ህመም አለባት አሉ። በቃ ዓለም የዛን ቀን ተቀየረች ማለት ነው። ከዛ በኋላስ እንግዲህ ነገሮቹ እንደዚህ ተከሰቱ፣ ኢፒሌፕሲ መሆኑን አወቅሽ። ከዛ በኋላ የህይወት ጉዞች ደግሞ ወደ አውሮፓ ሆነ አይደል? ለህክምና ነበር? አዎ ለህክምና ነበር። ወደ እንግሊዝ ሀገር ሄድኩኝ። በዛው በትምህርት ቀጠልኩኝ፣ እዛው ኖርኩኝ ማለት ነው። የመጀመሪያው 5 ዓመት እውነት ለመናገር በጣም ከባድ ዓመታት ነው ያሳለፍኩት። አንደኛ የራሱ ኤፕለፕሲን ኮንትሮል ማድረግ በጣም ነበር ያቃታቸው። ህክምናም በውጭ ሀገር ያኔ ያን ያህል አሁን እንዳለው አልነበረም። የመድኃኒት አይነቱ የተወሰነ ነበር። በዛን ጊዜ ስለ አንጎል ራሱ ስለ ህመሙ 75% ያህል አያውቁትም ነበር። አሁንም 50% የሚጥል ህመም ለምን እንደሚጀምር አይታወቅም። በየትኛው እድሜም እንደሆነ አይታወቅም። እና ያኔ ደግሞ የተባሰ ነበረና ራሱ ህመሙ በጣም ነበረ የሚጥለኝ። እንደውም ወዲያው ኮሌጅ ገብቼ ስማር እዛው ነበረ የምኖረው፣ ዶርም ነበርና ይሄን ሳምንት እንዴት ነው ያልወደቀችው ነበር የሚባለው። ሁሌ እንደወደቅኩ እንደተጋጋጡ እኔ በቃ ሰውነቴ ይገርመኛል። እግዚአብሔር እንዴት ራሱን በራሱ እንደሚያድነው አድርጎ የፈጠረኝ በጣም ይገርመኛል። አንድ ጊዜ ትምህርት ቤት ይሄ አሸዋ አድርገው መሬቱን ሊሰሩ የውጭውን ታርማክ ሊደረግ ትዝ ላይ ከካንቲን ስሄድ ነው እዛ ላይ ወደኩ። ስነቃ ይሄ ሙሉ ቆዳው ተነስቷል። ሙሉ አሸዋ የፊቴ አሸዋ ተጠቅጥቆ ነጩ ነው። እና እዛ ጓደኞቼ ግማሹ ያለቅሳል፣ ግማሹ አምቡላንስ ይጠራል፣ ግማሹ በቃ ምንም ሰው አልመስልም። እና ከዛ ሆስፒታል ሄድኩኝ። ግን አሁን አንድ ነገር በቃ እየዳነ በስንተኛው ወር ቆዳዬ እየተተካ በቃ ሄደም አንድ እንደው ምልክት ያለኝ እቺን ስካር የምታያት ኤሌክትሪክ ይሄ የሂተር አለ እንግሊዝ ሀገር ብርድ ስለሆነ እና ወድቅና እጄ እዛ ውስጥ ይገባል እና አላዩትም እጄ እዛ ውስጥ መግባቱን። ከዚህ እስከዚህ ነው የተላጠው ቆዳይ እንዳለ። አሁን ድኖች ብቻ በቃችን ታክል ነው ጠባሳ ያለችው። እና አንዳንዴ እንደውም እግዚአብሔር እንዳረሳውኖችንም ተወት ያደረጋት እላለሁ። እና እንደዚህ ከመውደቅ አንጻር እንዲህ መጋጋጥ ብቻ ሳይሆን እጄ ተሰብሯል፣ የፊቴ ጆ ተሰብሯል፣ በጣም ብዙ ነገር ደርሷል። እና የመጀመሪያው 5 ዓመት በጣም ከባድ ጊዜ ነው። እናት በዚህ ሁሉ ህመም ውስጥ ሆነሽ የትምህርት ደረጃሽ በጣም ከፍ ያለ ነው። እስከ 2ኛ ዲግሪ ተምረሻል። እና ትምህርቱን ስትማሪ አልከበደሽም? ህመሙን ማስታመም እና ትምህርቱን መቀጠል ደግሞ በትምህርት ላይ የራሱ ተጽዕኖ አለው ይባላል። መርሳት አለው፣ የተማርነውን ልንረሳ እንችላለን። እና እንዴት አቻቻልሽው?
እሱ በጣም በጣም ትልቅ እውነታ ነው። በሚገርም ደረጃ ኢቨን በውጭ ሀገር በተለይ እኔ በተማርኩበት ጊዜ ኢቨን ማስተርሴንም ራሱ ስሰራ አሁን ያለውን ትምህርት ላይ ያለውን ድጋፍ ያህል አልነበረም። ስመዘገብ ሁሌ መማር የምፈልገው የነበረው ቢዝነስ ማኔጅመንት ነበር እና ሄጄ እንግዲህ እንዳልኩሽ ነው እኔ በሳምንት 2-3 ቀን ታማሚ ነኝ። በቃ የታወቀ ነው እና ስመዘገብ የቢዝነስ ማኔጅመንት ዳይሬክተሯ የፊልድ ዳይሬክተር ጠራችኝ እና እንደዚህ አፕሊኬሽን ኢንፎርሜሽን አይቻለሁ እና ይቅርታ አድርግልኝ ልቀበልሽ አልችልም አለች። ለምን አልኳት። አይ የሚጥል ህመም ኤፕለፕሲሽ በጣም በጣም ኃይለኛ ነው እና የምናውቀው ነው በቃ ሁሌ እንደምትወድና ትምህርቱን አትችዩም እና መመክርሽ ምንድነው የሰክሬታሪያል ኮርስ አለ እና እሱን ውሰጂ አለች። እኔ የሰክሬታሪያል ኮርስን የምንቀው ኮርስ አይደለም፣ ለሚፈልገው ሰው በጣም ጥሩ ትምህርት ነው። እኔ ግን እሱን አልፈልግም። ስለዚህ ቢዝነስ ማኔጅመንት 10 ዓመት 4 ዓመት ነው ኮርሱ። እኔ 10 ዓመትም ቢፈጅብኝ 10 ዓመት እማረዋለሁ እንጂ ከዛ ውጭ አልማርም አልኩኝ። በጭራሽ አልማርም። ተጨቃጭቀን ዋናው ዳይሬክተር ድረስ ሄጄ ከስሼ ይሄንን ነው እንትን የምለው እና ይሄንን ነው የምማረው በቃ አልፈልግም አልኩኝ። ከዛ ተፈቀደልኝ። በቃ እንዴት እንደሚሆን የ4 ዓመቱን በ4 ዓመት ተኩል እንደዚህ ጨረስኩት። በጣም ቆንጆ ነው። ከባድ ነበር። መድኃኒት በተለይ በጣም ያደክመኛልና ለብዙ አመታት ክላስ ውስጥ ፒጃማ እየለበስኩ ነበር የምሄደው። ከላይ ትራክ ሱት አረግና ከስር ፒጃማ አረግና ልክ አንድ ክላስ አልቆ ወደሚቀጥለው እንሄድና ምናልባት ግማሽ ሰዓት ከተሰጠን ቶሎ ሮጥና ዶርም ሄጄ ግማሽ ሰዓቷን ለመተኛት ማለት ነው። በጣም ያደክም ነበር እና እንደዛ ያረኩ ነው የጨረስኩት። በጣም ደስ የሚል ውጤት ነው፣ ሰክሰስ ነው። ከዛስ አሁን ይሄ ህመም እንዳለ ይታወቃል። የሰለጠነ ዓለም ላይ ነው ያለሽው። ወደ ስራ ስትገቢስ እንዲቀላል ነበረ ወይ? ምክንያቱም ብዙ አመት ለመስራት እድልን አግኝተሻል። በስራ በኩል ብዙም ችግር አልነበረኝም። ማለት ጥሩነቱ እንግሊዝ ሀገር ህግ አለ። ስለዚህ አንቺን መደገፍ ብትታመሚ አንቺን መደገፍ ደግነት ብቻ አይደለም፣ ወይም ከደግነት ጋር የተያያዘ አይደለም፣ ከህግ ጋር የተያያዘ ነው። አሁን በዚህ ሀገር በቃ ልቤ ሁሌ መሻቴ እሱ ነው። አንድ ቀን ታማሚዎች ያን ህግ እንዲኖር ያ ህግ መኖሩ አይደለም እኮ መጻፉ አይደለም፣ ግን ያንን የሚያስረግጥ ተግባራዊ የሚያደርግ ህግ እንዲኖር ነውና ስለዚህ አንዴ ከገባ በኋላ ብዙም ችግር አላጋጠመኝም። ግን ያጋጠመኝ ችግር ምን ነበረ? ወደ ላይ ከፍ ማለት ፈልግ ነው። ዝቅ ባለው ስራ ችግር አልነበረም። ከዛ ግን እኔም እንደነሱ ማስተርሴን መስራት ፈልጋለሁ ስል ከዛ ማስተርሴን ሰርቼ ስጨርስ ደግሞ እንደናንተ እኔም ከፍ ያለ ቦታ ፈልጋለሁ ስል ያኔ ትንሽ ድምጽ ማሰማት እና የተወሰነ ፓርት ዘረኝነቱም አለ። ከዛ ደግሞ የተወሰነው ፓርት ደግሞ ህመምንም እንደ ኤክስኪውዝ የመጠቀም ነገር አለ። ከዛ ግን ሰው doesn't matter የፈለገውን ካመመኝ አመመኝ፣ ያንን ሲሻለኝ ደግሞ ያንን ስራ እሰራለሁ አልኩኝ እና ከዛ እድለኛ ነበርኩኝ። ጥሩ አለቃ ነበረኝ በዚህ የሚደግፈኝና በእንግሊዝ ሀገር እውነት ለመናገር በጣም ቶፕ ከሚባለው ስራ ውስጥ ገብቼ የሰራሁት አንድ one of the top ሆስፒታል ውስጥ ነበር የሰራሁት። የሚደነቁ ሐኪሞች ጋር በዓለም ደረጃ ከሚታወቁ ሐኪሞች ጋር ነበር የሰራሁት። ትዳር አለ፣ ልጅ አለ። እሱን ደግሞ ብንጨዋወተው፣ ምክንያቱም ስራ ከተጀመረ በኋላ ሌላው ቀጣይ ምዕራፍ እሱ አይደለም። ከባለቤትሽ ጋር እንዴት ተገናኘሽ? ከባለቤቴ አክቹሊ አሁን ተለያይተናል። ስለዚህ እንግዲህ የልጅ አባት ብዬ ልናገር። ከሱ ጋር ድሮ የምንተዋወቅ ነበርና አሁን
ዞር ብዬ ሳየው የመጀመሪያ አመታቶችን በጥሩ ህይወት አሳልፈናል። ከዛ አንድ ልጅ ወልጃለሁ። ከሱ ፍቅር የሆነ ልጅ በጣም እግዚአብሔርን የማመሰግነው ያ ፓርት ህይወቴ ቢፈርስም ትልቅ ስጦታ ያገኘሁበት ነው እና ብዙ አልማረርበትም በዛ በትዳር። ግን አሁን ዞር ብዬ ሳስበው አንዳንዴ እየበሰልሽ ስትሄጂ ምን ያህል የሚጥል ህመምን ተቀብሎት እንደነበረ አሁን ዳውት አረጋለሁኝ። የሚገርምሽ እንዲህ ቁጭ ብለን አውርተን አናውቅም አንድም ቀን። ምን ይሰማሻል? ምን ይሰማሃል? እንዴት አፌክት እሱን ያደርገዋል ጠይቄው አላውቅም። እኔን እንዴት አፌክት ያደርግሻል ጠይቁኝ አያውቅም። አንድም ቀን አውርተነው አናውቅም። በቃ ያማታል፣ ሲያመኝ አመመኝ ነው። ከዛ ወይ በአምቡላንስ እወሰዳለሁ፣ ብዙም ካልተጎዳው ነቃለሁ፣ ቤት እቀመጣለሁ እና ላይፍ ይቀጥላል እንጂ ይሄ አሁን የማወራልሽን ድጋፍ በመሀከላችን አልነበረም። ከጓደኞቼ ከቤተሰቦቼ ነበር ያንን የማገኘው እና አንዳንዴ ዞር ብዬ ሳስበው ምናልባት እኔም ጥፋት ይኖርብኝ ይሆን ወይም ማለት ሁለታችንም እኩል አላስረዳሁትም የሚለውን ኢሹ ሆኖ አውርተነው አናውቅም። ግን አሁን በአንድ በኩል ደግሞ ሳስበው ይሄ ባህላችን አይደለ የሚጥል ህመም ጋራ በተያያዘ ሁሉ ነገር ዝም ነው አይደለ? በቃ ልክ ከወደቅሽ በኋላ ተነስቼ አንድ ጊዜ ትዝ ይለኛል ምግብ እየሰራው ወጥ ቤት ወደኩኝ እና ስነቃ ወይኔ ምግብ ለካስ እየሰራው ነበርና ያው ጊዜ ፈጅቶብኝ ከነቃው በኋላ ጭንቅላቴ ወይም አእምሮ የሚያስበው ወይኔ ለልጅ ያን ምግብ መጨረስ አለብኝ ነው እንጂ እኔ ምን ፊል አረኩ በዛ ውስጥ እንዴት ልደገፍ፣ እንዴት ልረፍ፣ እንዴት አንድን ቀን ያንን ከሱ አግኝቼ አላቅም። አውርተነውንም አናቅም። በቃ ወደቀች፣ አመማት፣ ተጎዳች፣ ወይ ሰርጀሪ ነው ወይ ሆስፒታል ነው፣ ከዛ ላይፍ ይቀጥላል ነው እና ሁሌ የምመክረው ሰውን አሁን አውሩት፣ ግልጽ ሆናችሁ አውሩት። መጀመሪያ ብትለያዩ ይሻላል። ገብታችሁ ከመለያየት መጀመሪያውኑ ብትለያዩ ይሻላል እና የሚጥል ህመም ደፍነሊ ቤተሰብን አፌክት ያደርጋል። ምክንያቱም ዞር ብለሽ ታስቢው ያ መገለል፣ ያ ስቲግማ፣ ያ ሰው ወደኋላ የሚሸሸው አንቺ ላይ ብቻ ሳይሆን እሱም ላይ ነው። እናትሽም ላይ ነው፣ አባትሽም ላይ ነው፣ እህቶችሽም ላይ ነው፣ ወንድሞችሽም ላይ ነው እና ያንን እኔ ማወራው ከራሴ ጋር መታረቅ፣ ከራሴ ጋር ራሴን ማሸነፍ እነሱም ይጠበቅባቸዋል ያንን ማድረግ እና ያው ብዙ መሰረቱ ያ ይመስለኛል። ግን በዛ ላይ ደግሞ ተጨማሪ ያው ማትግባቢበት ነገር አለ። በዛ ተለያየን። አንዳንዴ በህይወታችን የሚጻፈው ነገር ሁሉ ለመጥፎ ይመስለናል። ግን እግዚአብሔር ደግሞ ለዓላማ ለበጎ የሚያደርገው ነገር አለ። እኔ ያኔ በምመጣበት ጊዜ ልጄንም ይዘን ነበር የመጣ ነው እና ልጄ ያኔ ገና 12 ዓመቱ እንደዚህ ነበር የመጣ ነው። ይሄንን ቢዝነስ ጀምረን ህይወት እዚህ እንጀምራለን ነው። ስመጣ ሌላ ህይወት ስለሆነ ያጋጠመኝ በቃ መመለስ አለብኝ ብዬ ነበር ያሰብኩት እና የሚገርምሽ ነገር በቃ እዚህ ካለው ዝም ብዬ ድርጅቱን አስመዝግቤ እሄዳለሁ እና ሁሌ ግን ህልሜ በቃ ልጄ ዩኒቨርሲቲ ሲጨርስ እኔ ደግሞ ስራ ሰርቼ 65 ዓመት ሆኖኝ ሪታየር ሳረግ መጥቼ ይሄን እጀምራለሁ ነው ሁሉ ጊዜ። ይሄን ማለት የሚጥል ህመም ኬር ኢትዮጵያ ኬር ፕለብስ ኢትዮጵያን እና ያን ጊዜ በቃ እዚህ ስላለው ላስመዝገበው አልኩኝ። ተመዘገበ። ከዛ ትዝ ይለኛል ሰኔ ላይ ትምህርት ሲዘጋ ሄደን ተመለስን ወደ ለንደን እና አንቺና ልጅሽ? እኔና ልጄ። ከዛ እንዲህ ፓርክ ሄደን ቁጭ አለን እና ከልጄ ጋር ማናገርህ ነገር አለ ብዬ ይዤ ወጥቼ ከአባትህ ጋር ለማንም አልተናገርኩም ከዛ በፊት ከአባትህ ጋር ለመለያየት ወስኛለሁኝ ብዬ ነገርኩትና አሁን ወደ እንግሊዝ ሀገር እንመለሳለን አልኩት። ከዛ እንደያየኝና እኔ አልመለስም፣ አንቺ ከፈለግሽ ተመለሽ፣ እኔ አያቴ ጋር ነው የምቀመጠው አለ። እዚህ ኢትዮጵያ እና
ምን ማለት ነው? እንዴት ነው የማትመለሰው? መጀመሪያ ሳልፈልግ ነው ያመጣሽኝ፣ አሁን ወድጄዋለሁ አልመለስም አለኝ። በጣም ነው የሚገርመኝ የእግዚአብሔር ስራ። አሁን እሱ ያንን ባይለኝና ከዚህ ማለት ከልቡ በቃ አልመለስም እዚህ ነው መማር የምፈልገዋል እና እሱ ያንን ባይለኝ ልጄ ነው ቅድሚያ ያለው ተመልሼ ቀረሁ ማለት ነው። ወደ ኋላ ልመልስሽና እርጉዝ ሆኖ በዚህ ህመም ውስጥ ማለፍ እንደው በጣም ከባዱ ጊዜ ይመስለኛልና እስኪ ያንን ጊዜ አስታውሽኝ። እውነትም አንድ ቀን የፈራሁት ደረሰ። 8 ወር ከምናምን ሆኜ ነው መንገድ እየሄድኩኝ ጣለኝ። ሌላው ደግሞ እኔ ሲጥለኝ በፊት ለፊት ነው የምወድቀው እና እንዳን በሆዴ ባለሁበት ስነቃ የምጮኸውን የነበረው ጩኸት፣ እምባ፣ ለቅሶ ኦልሬዲ በልቤ እውነት እኔ ያረገዝኩ እውነት አሁን ከዛ ማርገዝሽ ከመድኃኒቱ ጋር ስለምታስቢው እሱ አንድ ደስታ ነው። ከዛ ደግሞ የ9 ወር ፍርሃት ነው። ልጄ ቢጎዳስ፣ መድኃኒቱ አንድ ነገር ቢያረገው፣ ሳይድ ኢፌክት ቢኖረውስ የሚለው እና ያ ጭንቀት እያለብሽ ኦልሬዲ እንግዲህ እዛ ላይ ነው የሚደርና ልጄ ሞተ። ከዛ ተወርውሬ እንዴት ነው የምተርፈው? የማይሆን ነገር ነው እና ሰዎች በቃ አይዞሽ አይዞሽ እያሉ ከበውኝ እንትን ይላሉ። አምቡላንስ ተጠራ እና አምቡላንስ ውስጥ ያለው እንዲህ ማሽኑን አድርገው ይልሽ ሃርት ቢቱ እኮ አለ አይሰማሽም? እኔ ምንም ሃርት ቢት አይሰማኝም። የሚገርምሽ ምንም ነገር ሳይሆን ነው የተወለደው። ኬር ኤፒሌፕሲ ኢትዮጵያን ስትከፍቺ ኢትዮጵያን ሆነሽ ምን ገጠመሽ? አሁንስ ምን ደረጃ ላይ ነው? ወደፊትስ ምን እንጠብቅ? ካፌ ከልጄ ጋር ተቀምጬ ነው እና መጣችና ቡና ነበር እኔ ያዘዝኩት። ቡናውን ሰጠችኝና መታ ተመቸሽ አለችኝ እና ወንበሩን ዞር ብዬ አየዋለሁ። ላይክ ምን ነክቶታል ወንበሩና ልጄ በጣም አፍሮ ተመቸሽ ማለት ቡናውን ወደድሽው ማለት ነው ወይ አለኝ። ከመቼ ጀምሮ ነው እንደዚህ የሚባለው? ከዚች አንጻር ነው የምልሽ እና ከዛ ትራቭል አረጋለሁ፣ ወደ ክልል ወጣለሁኝ። ሌላ የመጀመሪያ ስወጣ መታጠቢያ ቤት፣ ሽንት ቤት በቃ አእምሮ የሚያስበው በሚሄድበት ሁሉ ሽንት ቤት እንዳለ ነው ወይ መታጠቢያ ቤት እንዳለ ነው እና ትዝ ይለኛል የመጀመሪያው የሆነ ነዳና የሆነ እንዲህ በጣም ዛፍ የበዛበት ጋር አቁምና ይኸው አለ ይኸው የት አለ ፈልጋለሁ መታጠቢያ ቤት ይኸው በዚህ ዛፉ እንዲህ ሸፈን ብለሽና ማለት ውጪ እንደዚህ ስለው እንግዲህ የሚቀጥለው መታጠቢያ ቤት ለመድረስ ወደ 2 ሰዓት እንነዳለን። ስለዚህ ወይ እዛ ድረስ ያዢ ወይ አሁን አለ በምንም እጠብቃለሁ አልኩኝ። አሁን መሀል ላይ ስንደርስ በቃ ሽንቴ ማቆጥ አልቻልኩኝም። እሺ በቃ አቁምልኝ፣ እዚህ እንደዚህ የሚሸፋፍን ዛፍ የለም፣ በቃ እንደምታረጉት በሩን እንዲከፍተው በዚህ ትንሽ ዛፍ ተደርጎ አሁን ሸናውና እነሱ አብሮኝ የነበሩት እዛ ይስቃሉ እንዳታዩኝ ይስቃሉና ለካስ ከኋላ የሚያልፍ ሚኒባስ ሁሉ ሰው ይቀዳል እንደምታይ አላወቁምና ወይ በቃ ለኔ ከእንግሊዝ ሀገር መጥቼ እንግዲህ አስቢው በየመንገዱ እንደዚህና ብዙ ነገሮች ይገጥምሻል በስራሽ ላይ ደግሞ ይሄን ስራ ስንጀምር እንዲገንዘብ ኖሮኝ አይደለም፣ በቃ ህልም ኖሮኝ ነው የጀመርኩት። የመጀመሪያው ቢሮአችን ትንሽዬ ክፍል፣ አንድ ወንበር፣ አንድ ትንሽ ጠረጴዛ፣ ከዛ ከእንግሊዝ ሀገር ያመጣኋት ዴስክቶፕ ኮምፒውተር ነበረችኝ። ከዛ ፍራሽ ነበር መቀመጫችን እና ትዝ ይለኛል ሾላ ገበያ የቡና ሲኒዎች ገዝቼ አሁንም ተሰብረው 2 ቀርተዋል እና የ10 ዓመት አኒቨርሰሪ ጊፍት ነው እሱና መሬት ነበር የሚቀመጠው የለንም እና ፍራሽ ላይ እንግዳው አንዱ ሲመጡ 2 ወንበር አለችን እዛ ላይ ይቀመጣሉ። ፍራሽ ላይ ቤቱንም ሞለውለን ነበርኩ፣ ማጸዳው እኔ ነበርኩ። እንደዚህ ጽዳት አስጂ ምናምን ብሎ ታሪክ አልነበረም እና ለኔ ከእንግሊዝ ሀገር ወጥቼ ይሄን ሁሉ መስራት ማድረግ ግን በቃ በልቤ በጣም ፓሽኑ ስላለኝ የተጠራሁበት ነው ብዬ ስለማምን ምንም ነገር አይሰማኝም ነበር እና ፋይናንሻሊ
በጣም ስትራግል አድርገን ነው ብዙ ነገር ከራሴ በወጣ ገንዘብ ነው ከግሌ ከዛ በኋላ ከጓደኞቼ ከቤተሰቦቼ እንደዛ እየተሰበሰበ የምሰራበት ነገር ነው። ስለዚህ እሱ ትልቅ ተጽዕኖ አሳድሮብናል። ከዛ የሰው አመለካከት ደግሞ በሚገርም ደረጃ አንድ ጊዜ አንድ ጓደኛችን ቤት ሄደን እንዲህ ልጁ ከጎን አለች እና ምግብ እየበላን ለምንድን ነው ግን የሚጥል ህመም ላይ የምትሰሪው? የሚሰራ ሰው እኛ ሰምተን አናውቅም አለና እኔም ታማሚ ነኝ ስል እጇን ጎተት አደረገው ከኔ የልጁን እና ባለቤቱ ከመደንገጧ የተነሳ ሳህኔ ላይ በቃ የምግብ አይነት ታወጣለች ነው ዊቢ በቃ ምንሽ ያስደነግጣልና አይዞሽ እኔ እዚህ ያለሁት ለዚህ ነው ይሄ እንዲቀር ነው እና ምንም ችግር የለም የሚተላለፍ መሰለው ይተላለፍ መስሎት እና በግልሽ ፌስ የምታረጊው እኔ ይሄንን እንደዚህ አይነት ነገር ለአመታት ገጥሞኛ ያቅም ነው እንዴ ሰው እንደዚህ ነው የሚያስበኝ ማለት ነው የምትዩ ያያ አለ በግልሽ። ከዛ ደግሞ እንደ ድርጅት ያንን በጭራሽ ያልተዘጋጀውበት ነገር ነው። ይሄደን እንደዚህ አሁን ስፖንሰርሺፕ ስንጠይቅ በምንም በፋይናንስ ይሁን ሚዲያ ይሁን በምንም ስንሄድ ልክ የሚጥል ህመም ሲባል ገንዘብ የላቸውም፣ ስፖንሰርሺፕ የላቸውም፣ ሚዲያውን ቦክድ ነው ሁሉ ነገር ለአመታት ማለት ነው እና ያን በጭራሽ ያልተዘጋጀሁበት ነበረ። ግን ምንድነው እኔ የማምንበት ነገር እግዚአብሔር የጀመረውን ይጨርሳል። ይሄ ስራ የኔ ስራ አይደለም። እግዚአብሔር ከከፈተ ይሰራል፣ እሱ በቃ ብሎ ከዘጋ ደግሞ ይዘጋል እና በእንደዛ የታገልን አሁንም የትግል ስራ ነው። ያው ታውቂያለሽ፣ ስራችንን ታውቂያለሽ። ከአመት አመት ቦታ ቤት እንደቀየርን ነው። የኛ የምንለው ነገር የለም። ግን ሁሉ ነገር በተሟላ በተመቻቸ ነገር ላይሰራ ይችላል። በቃ ባለችሽ ዛሬ ባለችሽ በዛች ስሪ፣ የቀረውን ደግሞ እግዚአብሔር ያውቃልና ኬር ኤፒሌፕሲ ይሄ መነሻው ብዙ ታሪኮች አሉት። ከዛ ግን ከአዌርነስ እውነት ለመናገር እኔ ስጀምር በአብዛኛው ይሄ ግንዛቤ መፍጠር የስነ ልቦና ድጋፍ ለማድረግ ነበር እንጂ እንደውም የሕክምና አገልግሎት የሚባል ነገር በአይምሮዬም አልነበረም። ግን ስታስተምሪ ሰው ይመጣል። እሺ ታዲያ ሕክምና ኬት ላግኝ፣ መድኃኒት ኬት ላግኝ ሲል ለካስ ይሄም ማለት ያለሽ እና ራሱ ችግሩ ያመጣው ሰርቪስ ነው። እና አሁን ባለንበት የሕክምና አገልግሎት እንሰጣለን። ያውም የሚጥል ህመምን እኛ ጋር የሚሰሩ ጂፒዎች አሉ። እንደዚሁም ኒውሮሎጂስቶች ቮለንቲር የሚያደርጉ አሉ በበጎ ፈቃደኝነት። ከዛ ደግሞ የሕክምና አገልግሎት ሌላ ዳያግኖስቲክስ ኢጂ በነፃ እንሰራለን። መድኃኒት በምንችለው እንረዳለን። በእርግጥ እንደ ድርጅት ሙሉ በሙሉ የመድኃኒትን ሸክም ተሸክመሽ መስራት አትችም። ግን አሁን ለምሳሌ የተለያዩ እነዚህ አዳዲስ መድኃኒቶች ከውጭ እናስመጣና የምንችለውን ያህል ሰው 200ም 300ም ቢሆን በቋሚነት ያንን እንዲወስዱ እናደርጋለን እና ያ አንዱ ስራችን ነው። ሌላው ግንዛቤ ማስጨበጥ ነው። በየትምህርት ቤት በየመስሪያ ቤት እንደዚህ ሚዲያ ላይ ቁጭ ብለን የሚጥል ህመም ሕክምና አለው። ከሕክምና ጋር ስኬታማ ህይወት መኖር ይቻላል፣ መማር ይቻላል፣ መስራት ይቻላል። ህይወቴ ምስክር ነው እና የኔን ህይወት እነሱ የኔን ህይወት መኖር ሳይሆን ከኔ በላይ መኖር ይችላሉ። እኔ የመጀመሪያው ታች ያለሁት ነኝ። ከኔ በላይ የተሳካ ህይወትን መኖር እንደሚችሉ ማስተማር ነው የምንሰራው። ከዛ የስነ ልቦና አገልግሎት እንሰጣለን። እንዳልኩሽ ቅድም ያ በጣም ትልቅ ሚና አለው ጤናማ ህይወትን ለመኖር። ከዛ ደግሞ አድቮኬሲ ስራ ነው። አንድ ድርጅት የሚሰራው ስራ አይደለም። 100 ኤንጂኦ ቢኖር የሚያልቅ ስራ አይደለም ይሄ ስራ። የመንግስት ተቋማት መግባት አለባቸው። ጤና ሚኒስቴር፣ የትምህርት ሚኒስቴር መግባት አለበት። የሰራተኞች ሚኒስቴር መግባት አለበት። ይሄ ሁሉ አብሮ በአንድነት የሚሰራ ነው እና ያው ድምጻችን ሁሌ መጮህ ነው። እንዲሳካልሽ በጣም ከልቤ እመኛለሁ። ከዚህ በፊት የሰራሽው ስለሚበልጥ ይሄ ደግሞ ወደፊት እንዲሳካልሽ እመኛለሁ። በመጨረሻ እንደው በዚህ በረዥም በ10 ዓመት ሂደት ውስጥ
ከታማሚዎች አንቺን ያው እርዳታ ፈልገው ከሚመጡት ውስጥ የማትረሺው ገጠመኝ የምታስታውሹ ካለ እና ብለው የምትይው ነገር የመጨረሻ ሀሳብሽን እንስማና እንሰነባበት። አንድ በጣም የምንወደው ልጅ ነበር፣ ህፃን ልጅ እና 4 ዓመቱ ነበር። መድኃኒት በጣም መድኃኒት ይቸገሩ ነበር። እንደውም እኛ ጋር ከመጡ ነው ለመጀመሪያ ጊዜ በእኛ ሐኪሞች እኔ የህፃናት የነርቭ ሐኪም ያየው የምንከታተለው የምንረዳ የነበረው እና እሱ አንድ ጊዜ ተደጋግሞ ጥሎት ደጋግሞ ተከታትሎ ጥሎት ሞተብን እና በቃ ሁሌ ሳስበው ልቤ ይደማል። እና አወዳደቁ መጥፎ ስለነበረ ነው። አወዳደቁ መጥፎ ስለነበረ እንደገናም ደግሞ በተከታታይ አመመው። ከመድኃኒት አልነበረውም፣ አልቆበት ነበር። ከዛ አላገኙም ነበረ። ባይ ዘ ታይም እነሱ ወደ አዲስ አበባ መጥተው ድሬዳዋ ነበር የሚኖሩት እና አዲስ አበባ መጥተው መድኃኒት እስከሚፈለግ ድረስ ልጁ ታመመ በጣም በዛ ሞተብና በቃ ሁሌ ሳስበው ይሄ ልጅ መድኃኒት ቢኖር ኖሮ አጠገቡ አይሞትም ነበረ እና ያ በጣም ሁሌ ልቤን የሚወጋኝ ነገር ነው። እንደዚሁ ሌሎችም አሉ ሞተው የተገኙ ጥሏቸው አደጋ ቱቦ ውስጥ ገብተው የሞቱ እና ያን ስታስቢ በቃ ልብሽ ይደማል። በጥሩ መንገድ ደግሞ ስታዩ ያገባ የወለደች የተማረች ትምህርት ቤት አንቀበልም ብለው 12ኛ ክፍል ብዙ በፈተናዋ ጫና አድርገው እኛም ታግለን አስገብተናት በጥሩ ውጤት ያለፈች እንደዚህ አሉ እና እኛ ጋር እንደውም አንዳለች ነርስ ናት። ነርስ ሆና ተምራ ደግፈናት መድኃኒት ሰተናት አሁን ያንን ጨርሳ እኛ ጋር ራሱ ቮለንቲር ታደርጋለች ተቀጥራ እየሰራች እና ያ በጣም ደስ ይልሻል። ስለው እንደነበረው ከሚጥል ህመም ጋር ስኬታማ ህይወት እንደምትኖሪ መኖር እንደሚቻል የምናሳይበት ነው። አንድ ነገር ለመጨመር ቅድም ከተናገርኩት የረሳሁት ምንድነው እንዳልኩት የሚጥል ህመም በጣም ብዙ ነገር ይነካል እና አሁን በሀገራችን ያለው ትልቁ ቻሌንጅ ይሄ የተዋቀረ ኬር አለመኖር ነው። ኢንቴግሬትድ ኬር የሚባል ለምሳሌ ይሄ የስነ ልቦና ድጋፍ ያልኩሽ ስነ ልቦና ድጋፍ ወይም ሳይኪያትሪ የሚያክመው ስለ ከኤፕለፕሲ ጋር ከሚያክመው ጋር አይናበብም። ወይ ለምሳሌ HIV ታማሚ የሆነውን ኤፕለፕሲ ጋር ካለው ጋር አይናበብም። የኤችአይቪ መድኃኒት የኤፕለፕሲን አፌክት ያደርገዋል። የነርቭ ሐኪም ማየት አለበት፣ መጠኑ መስተካከል አለበት። ግን ያንን አያም። ያለመሆን ደግሞ ምን ማለት ነው? ያ ሰው ልክ እንዳልኩሽ መንገድ ወድቆ ሊሞት ይችላል፣ አንድ ጉዳት ሊገጥመው ይችላል እና ይሄ የተዋቀረ በቃ እንትን የሆነ ኬር የለም እና አንዱ ስራችን ቅድም እንዳልኩት አድቮኬሲ ያልነው በቃ ለዚህ እንጮሃለን። መናበብ አንድ ሆስፒታል ውስጥ አንድ ታማሚ ሲመጣ ወይ በጤና ጣቢያ ሲመጣ ይሄ ኢንፎርሜሽን መተላለፍ አለበት። የተዋቀረ ኬር መሰጠት አለበት እና በፊውቸር ህልማችን ውስጥ አንዱ ማየት የምፈልገው ከትምህርት ቀጥሎ ይሄ ነው። አስተማሪዎችን እናስተምራለን፣ በጣም አዌርነስ እንሰጣለን እና ያም የሚጥል ህመም ያለባቸው ታማሚዎች ተምረው መኖር እንዲችሉ በቃ እነሱም አድገው ተምረው በስራ ውስጥ ገብተው ዳዝንት ማተር የግዴታ ዩኒቨርሲቲ አይደለም፣ ቴክኒካልም ስኪል ሊሆን ይችላል። ወደሚፈልጉት ብቻ ሄደው ሰርተው እንዲኖሩና ቅድም ህልም ላልሽዎች ልጨምር ብዬ በጣም አመሰግናለሁ እናት። በውጣ ውረድ እያለፍሽ ነው። ቦታ አገኘን ብለሽ የምትፈልጊውን ያህል ሰው ስትረጂ ደግሞ መጥቼ ኢንተርቪው ለማድረግ እንድታደል ለራሴ እመኛለሁ። ላንቺም ጥሩ እድል ይሆንልሽ። አመሰግናለሁ። በጣም ነው የማመሰግነው። ሁሌ አብረሽነሽ ንዛቤ ለመፍጠር ብዙ ከኛ ጋር ሰርተሻልና በጣም አመሰግንሻለሁ። በእኛም ድርጅት ውስጥ ብዙ ቦታ ያለሽ ሰው ነሽና አመሰግናለሁ። አመሰግናለሁ። መልካም እድል ይሁንልሽ። የላይፍ ሾው ተመልካቾች የዛሬ እንግዳዬን ተሞክሮ
እንደተመለከታችሁት ነው። ብዙ ቁም ነገሮች እንዳተረፋችሁ እርግጠኛ ነኝ። ይህን ፕሮግራም ከወደዳችሁ ላይክ አድርጉ። ላይፍ ሾንም ሰብስክራይብ በማድረግ ቤተሰብ እንሁን። የዛሬን አበቃን። ጤና ይስጥልን።